ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። ከትንሽ ከተወሰኑ ሳምንታት ቆይታ በኋላ ተመልሻለሁ። በግል ጉዳይ ከሀገር ውጭም ስለነበርኩኝ የዋሜራ ዝግጅትን ለማዘጋጀት አልቻልኩም። እንግዲህ ተመልሻለሁ። አድማጮቻችን፣ ተመልካቾቻችን የዋሜራ ዝግጅትን ያለፈው ጊዜ ካዘጋጀውበት ጊዜ ጀምሮ እስካሁን ድረስ ባሉት ሳምንታት በሀገራችን ኢትዮጵያ በርካታ ክስተቶችን እያየን ነው። በተለይ በመስከረም ወር 2018 ዓ.ም በርካታ ክስተቶችን እያየን ነው። በዋናነት ብዙዎችን በአሁኑ ወቅት እያነጋገረ ያለው በወሎ የአማራ ፋኖ ብሔራዊ ኃይል የሚኒሊክ እዝ የወሎ ፋኖች እያደረጉት ያለው እንቅስቃሴ ነው። በጣም በሚገርምና በሚያስደምም ሁኔታ በወሎ የአማራ ፋኖች የአፋብኃ ፋኖች ከፍተኛ የሆነ እንቅስቃሴ እያደረጉ ነው። በርካታ የወሎ ጠቅላይ ግዛት አካባቢዎችን እየተቆጣጠሩ ነው። እንደነ ወልዲያና እንደነ ደሴ ባሉ አካባቢዎች ሁሉ ሳይቀር በዙሪያቸው አገዛዙን እያስጨነቁ የመጡበት ሁኔታ ነው ያለው እና በዚህ ዙሪያ ላይ በስፋት በካርታ ላይ በመደገፍ አሁን ያለው ሁኔታ ምን እንደሆነ ፋኖቹ በተለይ መስከረም 14 ዓ.ም ጀምሮ ያደረጉት ኦፕሬሽን ምን እንደሚመስል ለማየት እንሞክራለን። አድማጮቻችን፣ ተመልካቾቻችን እንግዲህ ሁላችሁም እንደምታውቁት የህልውና ትግሉ ከጀመረ ወደ 2 ዓመት ከ4 ወር ገደማ ሆኖታል። ሚያዚያ 2015 ዓ.ም ነው የህልውና ትግሉ የተጀመረው በይፋ የተጀመረው ማለት ነው እና ከሚያዚያ 2015 ዓ.ም ጀምሮ ጀምሮ እንግዲህ ሚያዚያ 2016 ዓ.ም ከዛ ሚያዚያ 2017 ዓ.ም እያልን አሁን ያለንበት ጊዜ ደርሰናል። ሚያዚያ 2017 ዓ.ም 2 ዓመት ነው። ከዛ ሚያዚያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ፣ መስከረም ከ2 ዓመት ከ6 ወር በኋላ የተደረገ ኦፕሬሽን ነው ማለት ነው። በዚህ ጊዜ የብልጽግና አገዛዝ እንግዲህ ሁላችሁም እንደምታስታውሱት የአማራውን ማህበረሰብ ትጥቅ አስፈታለሁ፣ ፋኖን እደመስሳለሁ በሚል በ3 ወር ውስጥ ፋኖችን እንኳን ትጥቃቸውን ቀበቷቸውን ሙሉ እናጠፋለን በሚል ብዙ ሲባል እንደነበረ እናያለን። እንግዲህ 2 ዓመት ተኩል ሆነው በ2 ዓመት ተኩል ውስጥ አሁን እያየን ያለነው ነገር ፋኖቹ እንኳን ሊጠፉ እንኳን ሊደመሰሱ እንደውም የበለጠ እየተደራጁ አብዛኛውን ወሎ በአሁኑ ጊዜ የተቆጣጠሩበት ሁኔታ ነው ያለው እና አብዛኛውን ወሎ በአሁኑ ጊዜ እየተቆጣጠሩበት ሁኔታ ነው ያለው። ካርታ ላሳያችሁ። እንግዲህ እዚህ ጋር የምትመለከቱት ካርታ እንግዲህ አሁን ያለውን ሁኔታ ያሰባሰብኳቸውን አካባቢዎች የሚያሳይ ነው እና በአረንጓዴ ያሉት ቦታዎች በዋናነት በፋኖ ቁጥጥር ስር የወደቁ ናቸው። ተመልከቱ እንግዲህ ሰሜን ወሎ፣ ደቡብ ወሎ አብዛኛው ቦታ በአረንጓዴ የተከበቡ ናቸው እና በቢጫ ያደረኳቸው ደግሞ በቢጫና በወይን ጠጅ በብርቱካማ እንትኖች ያደረኳቸው ደግሞ እስካሁን በማን እጅ እንዳሉ ማረጋገጥ ያልቻልኳቸው እና አንዳንድ ግብግቦችና አንዳንድ ባትል ግራውንድ ኤሪያ የሆኑ አካባቢዎች ናቸው። በዛ አካባቢ ፋኖች በስፋት ይንቀሳቀሳሉ። ነገር ግን አገዛዙ ሙሉ ለሙሉ እጁን አልሰጠም እና ያንን እንደዛ የሆነባቸው አካባቢዎች ናቸው። እስካሁን ባገኘሁት መረጃ ነው። ምናልባት ይህን ፕሮግራም አየር ላይ ወጥቶ በሚተላለፍበት ጊዜ ነገሮች ተቀያይረው ሊሆኑ ይችላሉ። በቀይ ያደረኳቸው ቦታዎች ባለኝ መረጃ እስካሁን ድረስ እንዳልኩት ነገ ተነገ ወዲያ ሊቀየር ይችላል። እስካሁን ድረስ በአገዛዙ ስር ያሉ ከተሞች ናቸው እና መስከረም 14 ቀን 2018 ዓ.ም የጀመረው እንግዲህ መስከረም 14 ቀን 2018 ዓ.ም የጀመረው የአፋብኃ ሚኒሊክ እዝ ወሎ ዘመቻ እንግዲህ ይሄንን ነው እየመሰለ ያለው እና አሁንም እየቀጠለ በመስከረም 14 ጀምሮ አሁንም ትንቅንቁ በወሎ ትንቅንቁ እየቀጠለ ነው። በሰሜን ወሎ እንግዲህ መጀመሪያ ላይ የአማራ ፋኖ ብሔራዊ ኃይል በሰሜን ወሎ ነበረ ትኩረቱን ያደረገው። በሰሜን ወሎ ዞን እንግዲህ ወሎን እንደምታውቁት
አገዛዙ የወሎ ክፍለ ሀገር የሚባለውን አገዛዙ በብዙ ከፋፍሎታል። የተወሰነውን ወደ ትግራይ በመውሰድ ራያን ወደ ትግራይ ወስዷል። የተወሰነውን ወደ አፋር ክልል ጠቅልሏል። የተወሰነውን የኦሮሞ ብሔረሰብ ዞን በሚል ውስጥ አካተዋል እና አብዛኛው የወሎ ግዛቶችን አገዛዙ ወሎን ቤዚክሊ የወሎ ክፍለ ሀገርን ቤዚክሊ በታትኗል ማለት ይቻላል። እና ትኩረቱ ግን የዚህ ትግል ትኩረት መጀመሪያ ላይ በሰሜን ወሎ ዞን ነበር። በሰሜን ወሎ ትኩረቱን በማድረግ ነበረ የደቡብ ወሎ ዞን በማቅረብ ነበር እንቅስቃሴው የተጀመረው። ከዛ ከሰሜን ወሎ ወደ ደቡብ ወሎ በመሸጋገር በመላው ወሎ ማለት ይቻላል አብዛኛውን አካባቢዎች የአማራ ፋኖ ብሔራዊ ኃይል የሚኒሊክ እዝ መቆጣጠር የቻለበት ሁኔታ ነው ያለው። እንግዲህ እዚህ ጋራ የምናየው ነገር ምንድን ነው? የአማራ ፋኖ ብሔራዊ ኃይል በወሎ አንድ ኃይል ነው ያለው። የአማራ ፋኖ ብሔራዊ ኃይል ሌላ ኃይል የለም። በኮሎኔል ፋንታሁን የሚመራ የአማራ ፋኖ ህዝባዊ ድርጅት አፋሕድ የሚባል ድርጅት አለ ይባላል። ግን ይሄ ኮሎኔል ፋንታሁን ወደፊት በስፋት የምናየው ነገር ነው። ኮሎኔል ፋንታሁን ከተወሰኑ ከ200 ቦዲጋርዶቻቸው ጋር ከቦታ ወደ ቦታ በአሁኑ ጊዜ እየተቀበዘበዙ ያለበት ሁኔታ ነው። ስለዚህ በወሎ 99.9% የወሎ ፋኖችን አንድ አድርጎ በወሎ በተቀናጀ መልኩ በሁሉም ወረዳዎች፣ በሁሉም አካባቢዎች፣ በሰሜን ወሎ፣ በምዕራብ ወሎ፣ በደቡብ ወሎ፣ በምስራቅ በሁሉም አካባቢዎች፣ በቆላማው ወሎ፣ በደጋማው ወሎ፣ በሁሉም አካባቢዎች እየተንቀሳቀሰ ያለው በብቸኝነት እየተንቀሳቀሰ ያለው የአማራ ፋኖ ብሔራዊ ኃይል የሚኒሊክ እዝ ነው። ይሄ በግልጽ ሊታወቅ ይገባል። እና የአማራ ፋኖ ብሔራዊ ኃይል አሁን ያለበት የአንድነት ቁመና ላይ ለመድረስ በብዙ ፈተናዎች በብዙ ትግል ውስጥ አልፎ ነው እንግዲህ አንድነትን ያመጡት እና በአንድነት በተቀናጀ መልኩ የአማራ ፋኖ ብሔራዊ ኃይል ወታደራዊ አዛዥ ሻለቃ ድርሳን ብርሃኔ ነው። እንደገና ምክትል ወታደራዊ አዛዡ ሻለቃ ሀብታሙ ደምሴ ነው። የዘመቻ መምሪያ ኃላፊ ፋኖ ሸጋው ነው። እና እነዚህ ወታደራዊ አዛዦች በተቀናጀ መልኩ እንደገና በዛው ውስጥ ደግሞ የአማራ ፋኖ ሚኒሊክ እዝ ወታደራዊ አማካሪም ስትራቴጂ እያወጡ ለነዚህ ለተዋጊዎቹ የሚሰጡት ወታደራዊ አማካሪዎቹም እንደነ ኮሎኔል ሞገዝ ዘገየ፣ እንደ ኮሎኔል ፋንታሁን መኮይ፣ እንደ ኮሎኔል አባይ ያሉም ደግሞ በጣም የተማሩ በጣም የሰለጠኑ በጣም ሚሊተሪ ሳይንስ የሚያውቁ ኮሎኔሎችም በዚህ በአማራ ፋኖ ወሎ ሚኒሊክ እንትን ውስጥም አሉ። እንደዚሁ በተለያዩ ክፍለ ጦሮችም ደግሞ አዋጊ ሆነው መሪ ሆነው እያገለገሉ ያሉት በመከላከያ ውስጥ የነበሩ ጊዜ ኮማንደሮች የነበሩ የአየር ወለድ አዛዦች፣ 100 አለቃዎች፣ 50 አለቃዎች የነበሩ ከፍተኛ የወታደራዊ ብስለት የወታደራዊ ብቃት ያላቸው መኮንኖች ናቸው እንግዲህ ፋኖን የሚመሩት እና እነዚህ በተቀናጀ መልኩ በአንድ ኮማንድ በተቀናጀ መልኩ ነበረ በአንድ ጊዜ በሁሉም አካባቢዎች ኦፕሬሽኖችን ማድረግ የቻሉት። እና ይህንን ኦፕሬሽኖችን ማድረግ በሚችሉበት ጊዜ ምንድን ነው የተደረገው? በሁሉም ወረዳዎች አይደለም የተደረገው። ለምሳሌ ቆቦ አካባቢ ብዙ ኦፕሬሽኖች አላየንም። ደላንታ አካባቢ ብዙ ኦፕሬሽኖች አላየንም። ወደ ደቡብ ደግሞ ወደ ወሎ በምንሄድበት ጊዜ ቃሉ የሚባል ወረዳ አለ። እዛ አካባቢ ብዙ ኦፕሬሽኖች አላየንም። ለምንድን ነው? አገዛዙ ወታደሮችን ያከማቸበት አገዛዙ ብዙ ግፍ እየፈጸመበት ያለባቸው አካባቢዎችን አይደንቲፋይ በማድረግ ነው እንግዲህ ኦፕሬሽኖች የተደረጉት እና መስከረም 14 ቀን የተጀመረው እንግዲህ አብዛኛውን አካባቢዎች ተቆጣጥሯል። በሰሜን ወሎ ለምሳሌ ብንሄድ የጊዳን ወረዳ የሚባል የጊዳን ወረዳ ዋና ከተማዋን ሙጃን ጨምሮ የጎዛ ወረዳ ዋና ከተማዋን እስታይሽ ጨምሮ የዳውንት ወረዳ ዋና ከተማዋን ኩርባ ጨምሮ የራስ አንጎት ወረዳ ዋና ከተማ አሁን ተገኝን ጨምሮ የሀብሩ ወረዳ ዋና ከተማ መርሳን ጨምሮ የመቄት ወረዳ ዋና ከተማ ፍላቂትን ጨምሮ ፋኖች እነዚህ ወረዳዎችን በሙሉ እስከነ ዋና ከተሞቻቸው በሰሜን ወሎ የተቆጣጠሩበት ሁኔታ ነው ያለው። የላስታ፣ የቡግና፣ የዋድላ፣ የጉባ ላፍቶ ወረዳዎች ደግሞ ሙሉ ለሙሉ ወረዳዎችን ባይቆጣጠሩም አብዛኛውን ወረዳ ተቆጣጥረዋል። ጉባ ላፍቶ ወረዳ ማለት በወልዲያ ዙሪያ ያለው ወረዳ ማለት ነው። በወልዲያ ዙሪያ ያለው ወረዳ የጉባ ላፍቶ ወረዳ ይባላል እና በወልዲያ ዙሪያ አብዛኛውን ቦታ ፋኖች ተቆጣጥረው ያለበት ሁኔታ ነው ያለው እና ይሄ እንግዲህ በሰሜን ወሎ ነው የምነግራችሁ። ወደ ደቡብ ወሎ በምንሄድበት ጊዜ የአምባሰል ወረዳ ዋና ከተማ ታሪካዊቷ ውጫሌ፣ የተንታ ወረዳ ዋና ከተማ አጅባር፣ እንደዚሁም ተንታ ከተማንም ሁሉ ጨምሮ የለገሂዳ ወረዳ ዋና ከተማ ወይናምባ፣ የጃማ ወረዳ ዋና ከተማ ጃማ ደጎሎ፣ የቦረና ወይም የደብረ ሲና ዋና ከተማ መካነ ሰላም ወደ ጎጃም በሚወስደው በር ማለት ነው።
የኩታበር ከደሴ በስተቅርብ ርቀት ላይ ያለው በስተሰሜን ምዕራብ ቅርብ ርቀት ላይ ያለው የኩታበር ዋና ከተማ ኩታበር እነዚህን ሙሉ ለሙሉ ወረዳዎችን ፋኖ የተቆጣጠረበት ሁኔታ ነው ያለው። የሳይንት፣ የመሃል ሳይንት፣ የመቅደላ፣ የለጋምቦ፣ የወግዲ፣ የወረኢሉ፣ የከለላ፣ የተወለደሬ እና የወረባቦ አካባቢዎችም ውጊያዎች እንዳሉ መረጃዎች ይጠቁማል። በርካታ ቀበሌዎችን ፋኖዎች እንደተቆጣጠሩ ለማወቅ ችለናል። ለምሳሌ በወግዲ አሁን አይደለም፣ ወግዲ ከተማ አካባቢ ውጊያዎች አሉ። ነገር ግን በወግዲ ውስጥ ወደ ሸዋ ወደ ደራ በሚያስገባው ጎንዥ በሚባል ቦታ ከአንድ ወር ከሁለት ወር በፊት የአማራ ፋኖ ብሔራዊ ኃይል የሚኒሊክ እዝ ከአማራ ፋኖ ብሔራዊ ኃይል የአሳምነው እዝ የነጎድጓድ ክፍለ ጦር ጋር በመሄድ ከወግዲ ወደ ደራ የሚያስገባውን መስመር እንደተቆጣጠሩ በስፋት በወቅቱ ተዘግቦ ነበረ እና ጎንጅን ፋኖች ተቆጣጥሯል። እዚህ ወግዲ ከደራ በስተሰሜን ያለው ማለት ነው። እንደዚሁም በከለላ አካባቢ ከለላ ከተማ በፋኖ ቁጥጥር ስር ስለመሆኗ መረጃዎች የለኝም። ነገር ግን ከለላ አካባቢ ዙሪያ ያሉ እንደ ጥርጣር ያሉ ከተሞች ከለላ ወረዳ ውስጥ ያሉ አብዛኛ ቀበሌዎች በፋኖ ቁጥጥር ስር ውለዋል። እንግዲህ በምዕራብ ወሎ ያለውን ነገር ነው የምነግራችሁ። መረጃው አሁንም አልደረሰኝም እንጂ በሳይንትም በመሀል ሳይንትም በርካታ ያገዛዙ ጦር ለአገዛዙ ሲዋጉ የነበሩ ሚሊሻዎች እየተደመሰሱ እንደመጡ መረጃዎች ይጠቁማሉ። እና እንግዲህ ይሄ ሁሉ የሚያሳያቸው አድማጮች ምን ያህል የፋኖ በዚች በጥቂት ቀናት ውስጥ ከመስከረም 14 ጀምሮ የነበረው የፋኖ እንቅስቃሴ ምን ያህል መጠነ ሰፊ እንደሆነ የሚያሳይ ነው። እዚህ ጋር በቆቦና ቆቦ ማለት ከወልዲያ በስተሰሜን ባለው በቆቦና በቃሉ ደግሞ ከወልዲያ ኮምቦልቻን ጨምሮ ከኮምቦልቻ ወደዛ ያለው በቃሉ ወረዳ ውጊያዎች ስለመኖራቸው መረጃዎች እስካሁን አልደረሱኝም እና ዋና ከተማዋ ወገል ጤና በሆነችው የደላንታ ወረዳም ኦፓል ምናምን ያለበት ማለት ነው፣ ማዕድኖች ያሉባት የደላንታ ወረዳም ብዙ የሰማሁት ነገር የለም። እንዳልኳችሁ ይሄ እንቅስቃሴ በእቅድና በቅንጅት እየተመራ ያለ ስለሆነ እነዚህ እንቅስቃሴ የለባቸውም ብያልኳቸው አካባቢዎች ሁሉ ሳይቀር ነገ ሁኔታው ሊቀየር ይችላል ማለት ነው። እና እንግዲህ ያለው ሁኔታ ይሄ ነው። በአጠቃላይ በወሎ ያለው ሁኔታ ይሄ ነው። እዚህ ጋር በጣም ትኩረቴን የሳቡት ነጥቦችን ላስቀምጥላችሁ። እዚሁ ከካርታው ጋር በተገናኘ ትኩረቴን በጣም የሳቡ ነጥቦችን ላስቀምጥላችሁ። ምንድን ነው አንዱ በተለይ ቁልፍ የተባሉ አካባቢዎች አሉ። እነዚህ ቁልፍ የተባሉ ከዚህ በፊት ፋኖ ተቆጣጥሯቸው የማያውቁ ፋኖ ገብቶባቸው የማያውቁ አካባቢዎች አሉ። ለምሳሌ እንደ ተንታ ወረዳ ዋና ከተማዋ አጅባር ተንታ ወረዳ በአስተማማኝ ሁኔታ የብልጽግና ጦር የነበረበት ቦታ ነበር እና ብልጽግናዎች ምንድነው ፋኖች እዛ አካባቢ ያንን አካባቢ ላለፉት 2 ዓመት ከ6 ወር ተቆጣጥረው እና በዛ አካባቢ ከፍተኛ የሆነ የብልጽግና ያገዛዙ መረብ የነበረበት ቦታ ነበር ተንታ ውስጥ እና ያንን ሙሉ ለሙሉ ምንድን ያደረጉት ዲስማንትል ያደረጉት እና ተንታን ሙሉ ለሙሉ የተንታ ወረዳን የተንታ ከተማን የአጅባር ከተማን ሙሉ ለሙሉ ፋኖች መቆጣጠር ይችላል። እንግዲህ መሀከል ደቡብ ወሎ መሀከል ላይ ያለ ነው። ቁልፍ ሎጂስቲክ ከአንድ ቦታ ወደ አንድ ቦታ ለማመላለስ ከተፈለገ ቁልፍ የሆነ ቦታ ነው። ለምሳሌ ከላይ ከላሊበላ ተነስተን ወደ ታች ወደ ሸዋ ወደ መራቤቴ ለመምጣት ከፈለግን ከላሊበላ ተነስተን ወደ ታች በተንታ በኩል አልፈን ነው ወደ አቃስታ አድርገን ወደነ ሚዳ ወደነ ሬማ የምንመጣው ወደነ ዓለም ከተማ መራቤቴ የምንመጣው። ስለዚህ ያ መስመር ሰሜን ወሎ ከሸዋ የሚያገናኘው መስመር እነ ጋሸናን ታች ካሉት ከነ አቃስታ ከነ ወረኢሉ የሚያገናኘው መስመር ሙሉ ለሙሉ በፋኖ ቁጥጥር ስር ሆኗል። ይሄ ቀላል መስመር አይደለም። ስለዚህ ከላይ ወደ ታች መካከለኛውን ወሎ ይዞ አገዛዙ ፕሮቪዥን ስንቅ ማስተላለፍ አይችልም። ይሄ አንድ በሉ እነ ተንታን አገዛዙ ተቆጣጥሮ ያውቃል። ሌላው ከወልዲያ
ወደ ደብረ ታቦር የሚወስደው መንገድ አለ። ከወልዲያ ወደ ደብረ ታቦር የሚወስደው መንገድ እንደነ ስታይሽ፣ እንደነ ሐሙሲት፣ እንደነ ጋሸና፣ እንደነ ፍላቄት፣ ኮኬት፣ ደብረ ደቢት የመሳሰሉ ከተሞችን አቋርጦ ነው እንግዲህ በምዕራብ በኩል በጋይንት በንፋስ መውጫ በኩል ወደ ደቡብ ጎንደር የሚገባው እና በዚህ መንገድ ላይ የነበሩ ቁልፍ ቁልፍ ቦታዎች እንደነ ሐሙሲት፣ እንደነ ፍላቄት፣ እንደነ ስታይሽ፣ እንደነ ሳንቃ የመሳሰሉ ከወልዲያ በቅርብ ርቀት ላይ ያሉ እንደነ ሳንቃ የመሳሰሉ አካባቢዎች ፋኖ ቁጥጥር ስር ሆነዋል። ዋናው መንገድ ማለት ነው ጎንደርን ከወሎ የሚያገናኘው ዋናው መንገድ ደቡብ ጎንደርን ከወሎ የሚያገናኘው ዋናው መንገድ በፋኖ ቁጥጥር ስር ሆኗል እና በዚህ መስመር ላይ አሁንም በአገዛዙ ስር ያሉ ግን ቦታዎች አሉ። ለምሳሌ የጋሸና ከተማ ባለኝ መረጃ አሁንም በአገዛዙ ስር ነው ያለው። የጋሸና ወረዳ በአገዛዙ ስር ነው ያለው። አድማጮቻችን፣ ተመልካቾቻችን ግን ምንድን ነው የሆነው? በስተ ምስራቅ በኩል ከነ ሐሙሲት ከነ ስታይሽ የመጣው ኃይል እንደገና በታች ደግሞ እንደዚሁ የሚመጣው ኃይል በምዕራብ በኩልም እንደዚሁ ከነ ፍላቄት የሚመጣው ኃይል ከላይም ከላሊበላ አካባቢ የሚመጣው ኃይል ጋሸና ላይ ተከማችቷል። ጋሸና ላይ ተከማችቶ መሽጎ ያለበት ሁኔታ ነው ያለው። ጋሸና ሁላችሁም እንደምታውቁት ከህወሓት ጋር በተደረገው ጦርነት እጅግ በጣም ከፍተኛ ውጊያዎች የተደረጉባቸው መስቀለኛ መንገድ ላይ እንዳልኳችሁ ከላሊበላ ከሰቆጣ ከላሊበላ ወደታች ወደና ቃስታ ወደ ሸዋ የሚወስደው መንገድ ላይ እና ከወልዲያ ወደ ደብረታቦር በሚወስደው መንገድ ላይ መስቀለኛ መንገድ ላይ ያለች ጋር ለማለት ጋሸና ሜዳ ናት ደግሞ በዛ ላይ። ስለዚህ እዛ አካባቢ የድሮን ጥቃትም ለማድረግ የሄሊኮፕተር ጥቃትም ለማግኘት ምናምን ገላጣም ስለሆነ ያ አካባቢ እስካሁን ድረስ በአገዛዙ ስር ነው። ነገር ግን የአገዛዙ ጦር ስለተከበበ ከምንም አቅጣጫ ሪኢንፎርስመንትም ተጨማሪ ኃይልም ስንቅም ትጥቅም ማግኘት ስለማይችል ይህንን አካባቢ አንደር ሲጅ በከበባ በማድረግ ጋሸናም በቅርብ ጊዜ ወደ በፋኖ እጅ ልትወጣ ትችላለች የሚል እምነት ነው በብዙዎች ዘንድ ያለው። ለምን ምናልባት እንግዲህ ከሌላ ቦታ መጥቶ ያንን አካባቢ ያንን መንገድ ወልዲያንም ተቆጣጥሮ ስታይሽንም ምናምንም ተቆጣጥሮ መከላከያ እንደገና ያንን መንገድ ካልያዘው በስተቀረ ጋሸና ያለው ኃይል እጅ መስጠቱ የማይቀር ነው። ላሊበላም እንደዚሁ በተመሳሳይ ሁኔታ አድማጮቻችን፣ ተመልካቾቻችን የአማራ ፋኖ ሚኒሊክ እዝ የላስታ ኮር በላሊበላ አካባቢ በላሊበላ ዙሪያ ነው ያለው። ላሊበላ ዙሪያ ያሉትን አካባቢዎች በሙሉ ነብልበላ የመሳሰሉ ቦታዎችን በሙሉ ተቆጣጥሮ በአስተማማኝ ሁኔታ ተቆጣጥሮ ላሊበላ ከተማ ያሉ የአገዛዙ ኃይል በቃ ከባባድ መሳሪያ ደቅኖ ተከቦ ነው ያለ እና ያንን አካባቢ ፋኖች ስቶርም አድርገው ወሮ መያዝ ይችላሉ። ነገር ግን ላሊበላ ከተማ ውስጥ የቅርስ መጠበቅ ስላለበት ከባባድ መሳሪያ ሲተኮስ ንዝረቱ በቅርሱ ላይ ችግር ሊያመጣ ስለሚችል ለጥንቃቄ በሚል እነዚህ በላሊበላ ያለው የመከላከያ ኃይል እጁን እንዲሰጥ የማግባባት ስራ እየተሰራ ነው። ስለዚህ ላሊበላም ጋሸና ምን ሆኗል ማለት ነው? እነዚህ ላሊበላም ጋሸና ተከቧል። እንግዲህ ይሄ በሰሜን ወሎ ያለው ነው። ሌላው በጣም በጣም ትልቅ ትኩረት ሰጥቼ ልናገረው የምፈልገው ነገር ቢኖር ምንድን ነው፣ በተለይ ሙጃ አካባቢ የተደረገው ጦርነት። ሙጃ ማለት የጊዳን ወረዳ ዋና ከተማ ነው። ከራያ ከምናምን ከላሊበላ በስተ ምስራቅ ከነራያ በስተ ምዕራብ ያለ የሙጃ ከተማ አለ። እዛ የሙጃ ከተማ ማለት እጅግ በጣም እጅግ በጣም ስትራቴጂክ የሆነች ከተማ ናት። እጅግ በጣም ስትራቴጂክ የሆነች ከተማ፣ እዛ ከፍተኛ የሆነ የመከላከያ ጦር ክምችት የነበረበት ቦታ ነው። እጅግ በጣም ከፍተኛ የሆነ የመከላከያ ጦር ክምችት እና ፋኖች የወሎውን ዘመቻ የጀመሩት ሚስጥርን በጠበቀ መልኩ ጥንቃቄ ባለው መልኩ ሙጃ ላይ ኦፕሬሽን በማድረግ ነበር እና ሙጃ ላይ ያለውን ትልቁ ኃይል በሙጃ እየተነሳ ወደ ሁሉም ቦታዎች የሚንቀሳቀሰውን ኃይል መምታት በመቻላቸው ነው ከፍተኛ ድልን ማስመዝገብ የቻሉት። ከዛ በኋላ ሰሜን ወሎ ያለው ኃይል በቃ ግራ ተጋባ። ያገዛዙ ኃይል ምን ሆነ? ኮንፊውዝድ ሆነ፣ ግራ ተጋባ እና በሙጃ በተደረገው ጦርነት እጅግ በጣም ከፍተኛ የሆነ መሳሪያዎችን ነው ፋኖች የማረኩት። ወደ 20 በላይ ከባባድ መኪናዎችን፣ ወታደራዊ መኪናዎችን፣ ወታደራዊ አምቡላንሶችን፣ ዙ 23ቶችን፣ ብሬኖችን፣ ስናይፐሮችን፣ ዲሽቃዎችን በጣም በብዙ ሺህ በ10 ሺህ የሚቆጠሩ በመቶ ሺህ የሚቆጠሩ ጥይቶችን፣ ተተኳሾችን ሁሉ ሳይቀር ነው ፋኖች እስከ አፍንጫ ድረስ ነው የታጠቁት። የሙጃው ኦፕሬሽን በአይነቱም
በታሪክ የሚጻፍ እጅግ በጣም የሚያስገርም ኦፕሬሽን እንደሆነ ነው እንግዲህ ከስፍራው የነበረው ሁኔታ የሚረዳ። ከዛ በኋላ መከላከያ ተበታት እጅግ በጣም ቁጥራቸው ቀላል የማይሆኑ የመከላከያ ሰራዊት አባላት ናቸው በሙጃ የተደመሰሱት፣ የሞቱት፣ እጃቸውን የሰጡት። ኮሎኔሎች ሁሉ ሳይቀር ሞተዋል። ኮሎኔሎች ሁሉ ሳይቀር ተማርከዋል። አድማጮቻችን፣ ተመልካቾቻችን ሌላው ከዚሁ ከወሎ ዘመቻ ጋር በተገናኘ ሃይላይት መደረግ አለበት ብዬ ነው የምለው አገዛዙ በዋናነት በተለይ በጀነራል ማን ነበር ሰጣርጌ ነው ምናምን የሚባል ንጉን ማን ነው የሚባል የአማራ ሳይንት ሰው ነው፣ ጀነራል ነው ለአገዛዙ የሚሰራ እና እሱ በሱ በኩል ከፍተኛ ስራ ሰርተው ከፍተኛ ሚሊሻዎችንም አደራጅተው የምዕራብ ወሎ አካባቢ የምዕራብ ወሎ ቀጠና አስተማማኝ ነው የሚል ትልቅ እምነት ነበራቸው። ፋኖች በምዕራብ ወሎ ቀጠና ደካማዎች ናቸው የሚል አሰስመንትና ግምገማ ነበራቸው። ነገር ግን ይሄ ዘመቻ አንድ ያሳየው ትልቅ እንድምታ ቢኖር ምንድነው የምዕራብ ወሎ ኃይል በጣም 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 ካሰቡትና ከጠበቁት በላይ በጣም በጣም የተደራጀ የተዋቀረ የተቀናጀ መሆኑን ለማየት ይችለዋል። እና ተንታ ወረዳን እጃቸው ሲያጡ እንደገና ደግሞ የለገዲሃ ወረዳን እንደነ ወይን አምባ የመሳሰሉትን ሲያጡ ከለላ ወረዳ ጃማ ደጎሎ ወረዳንም እንደዚሁ ሲያጡ ወደ መራቤት የሚወስደው መስመር ማለት ነው እና ካላላ ላይ ደግሞ ሌላ ወደ መራቤት የሚወስደው መስመር ላይም እንደ ጥራር ያሉ ከተሞችን ፋኖች ሲቆጣጠሩ በአማራ ሳይንትም በላይ በመሃል ሳይንትም በላይ ሳይንትም በመቅደላም ሁሉ ሳይቀር ያለው ያገዛዙ ኃይል ተቆርጦ መውጫ መግቢያውን አጥቶ እየተቅበዘበዘ ያለበት ሁኔታ መሆኑን ሲያውቁ ምን ያህል ካልኩሌሽናቸውና ግምታቸው የተሳሳተ እንደነበረ እነ ብርሃኑ ጁላ እና አበባው ታደሰ ሰጣርጌ የተረዱበት ሁኔታ ነው። እነ ዘውዱ ሰጣርጌ የተረዱበት ሁኔታ ነው ያለው እና የአማራ ሳይንት በተለይም ደግሞ በመካነ ሰላም የተደረገው ኦፕሬሽን በጣም የሚያስገርም ነው። ይገርማቸዋል። መካነ ሰላም ከደሴ ወደ ባህር ዳር በሚወስደው ወደ ግንደወይን ወደ መርጦ ለማርያም በሚወስደው ቁልፍ መስመር ላይ ያለች ከተማ ናት። መካነ ሰላምን የአማራ ፋኖ ብሔራዊ ኃይል የሚኒሊክ ዕዝ አፋብኃዎች ሙሉ ለሙሉ ተቆጣጥረውታል። ስለዚህ ቁልፍ የሚባሉ ከተሞችን ተቆጣጥረዋል። እንግዲህ በተመልከቱ በዋና ዋና መንገዶችን ነው የምነግራቸው። ዋና መንገዶች ልድገመው። ከወልዲያ ወደ ደብረ ብርሃን በሚወስደው መንገድ እንደነ እስታይሽ፣ እንደነ ሳንቃ፣ እንደነ ፍላቄት የመሳሰሉ ከተሞችን በመቆጣጠር ጋሸናንም በመክበብ ያ መንገድ በፋኖ ቁጥጥር ስር በሰቆጣ አድርጎ በላስታ በላሊበላ አድርጎ ወደ ታች በተንታ አድርጎ ወደ አስታ አድርጎ ወደ ሰሜን ሸዋ የሚወስደው መንገድም እንደዚሁ ተንታ ወረዳን ሙሉ ለሙሉ ፋኖች በመቆጣጠር እንደዚሁም ከተንታ ወረዳ ወደ ታች አካባቢ እንደነ ለገሃዲ ወረዳዎች ለጋምቦ ወረዳዎችን ደግሞ እንቅስቃሴ እያደረጉ በመሆናቸው እዛ አካባቢ ያለው መስመር ሙሉ ለሙሉ ፋኖች ተቆጣጥረውታል። በዛ መስመር አገዛዙ መንቀሳቀስ አይችልም። ሌላው ሶስተኛው መስመር ከደሴ ወደ ባህር ዳር የሚወስደው መንገድ እንደዚሁ እንዳልኳችሁ መካነ ሰላም ላይ ጉጉፍቱ ማለት ከደሴ በቅርብ ርቀት ላይ ያለች ናት። ከደሴ በስተደቡብ ምዕራብ ያለች ከተማ ናት ጉጉፍቱ። ከወረይሉ በጉጉፍቱ ጋር ተደርጎ ነው ወደ ደሴ የሚገደው እና ያ መስመርም እንደዚሁ ፋኖች ተቆጣጥረውታል። አድማጮቻችን፣ ተመልካቾቻችን ሌላው ትልቁ ሁላችንም የምናውቀው የአዲስ አበባ ደሴ መስመር ከደሴ ወልዲያ ትግራይ የሚወስደው መስመር ነው። በዛ መስመርም ደግሞ አድማጮቻችን፣ ተመልካቾቻችን እንደነ መርሳ፣ እንደነ ውርጌሳ፣ እንደነ ታሪካዊቷ ውጫሌ የመሳሰሉ ከተሞችን ፋኖ ሙሉ ለሙሉ ተቆጣጥሯል። እንደውም አልፈውም ተውለደሬ ወረዳ ሐይቅ አካባቢ በምስራቅ በኩል ሐይቅ አካባቢ ኦፕሬሽኖች ኦልሬዲ ተጀምረዋል። ለዚህ ነው የሐይቅ ከተማን በብርቱካማ ያከበብኳት። ሐይቅ አካባቢ ኦፕሬሽኖች እየተደረጉ ስለሆነ ነው። ሐይቅ የተባለው እንግዲህ ሐይቅ አለ እዛ አካባቢ፣ በሐይቁ ስም ነው ሐይቅ ከተማ የተባለው እና ያ ከሐይቁ በስተምዕራብ በኩል የሐይቅ ከተማ አለች። ከሐይቁ
ምስራቅ በኩል ደግሞ የወረባቦ ወረዳ ዋና ከተማ ቢስቲማ አለች እና ቢስቲማም እንደዚሁ ቢስቲማ አካባቢ ፋኖች እንቅስቃሴ እያደረጉ ነው። ቢስቲማ ከተማም ሀይቅ ከተማም በአሁኑ ጊዜ በፋኖች ስለመግባታቸው መረጃው የለኝም። ነገር ግን በቢስቲማና በሀይቅ አካባቢ አቅራቢያ ቀበሌዎች ግን ፋኖች እንደገቡና እዛ አካባቢ ኦፕሬሽኖች እንደጀመሩ ለመረዳት ያለው። ስለዚህ ያ መስመር ዋናው መንገድን ፋኖች ምን አድርጓል ማለት ነው? ፋኖች ተቆጣጥረውታል ማለት ነው። ስለዚህ በአገዛዙ ስር ያሉት ስለ ደሴና ስለ ወልዲያ ትንሽ ቆቼ በስፋት እመለሳለሁኝ። ነገር ግን የደሴ ከተማና እንግዲህ ትልቁ ነገር ደሴ ከተማና ወልዲያ ከተማ፣ ደሴ ከተማ የደቡብ ወሎ ዞን ዋና ከተማ ናት። ወልዲያ ከተማ ደግሞ የሰሜን ወሎ ዞን ዋና ከተማ ናት። እና እነዚህ ከተሞች ውስጥ ምንድን ነው ያለው የሚለውን ደግሞ እናያለን። እዚህ ጋር ልብ በሉልኝ። እነዚህ ከተሞች እስካሁን በተደረገው ላለፉት 2 ዓመት ከ6 ወር በተደረገው ኦፕሬሽን ደሴ አካባቢም ሆነ ወልዲያ አካባቢ አሁን እያየን ባለው መልኩ ፋኖች ቀርበው ኦፕሬሽን አድርገው አያውቁም። ምናልባት የተወሰኑ ኃይል ይልኩና አንዳንድ ኦፕሬሽኖችን አድርጎ ይመለሳሉ እንጂ በተደራጀ መልኩ ጦራቸውን ኃይላቸውን በወልዲያና በደሴ ዙሪያ አድርገው ደሴንና ወልዲያን ለመያዝ ኦፕሬሽኖችን ያደረጉበት ጊዜ አልነበረም። አቅም አልነበራቸውም። ከባባድ መሳሪያዎች አልነበራቸው። የሽምቅ ውጊያ ነበር የሚያደርጉት። ስለዚህ ያን የማድረግ አቅም አልነበረ። አሁን ለመጀመሪያ ጊዜ አድማጮቻችን፣ ተመልካቾቻችን ለመጀመሪያ ጊዜ የአማራ ፋኖ ብሔራዊ ኃይል ፋኖች ደሴ ዙሪያንና ወልዲያ ዙሪያ ተቆጣጥረው አገዛዙ ከዚህ አካባቢ ሊያስለቅቃቸው እስካሁን አልቻለም። አገዛዙ ደሴ እንዳይያዝበት፣ አገዛዙ ወልዲያ እንዳይያዝበት ከፍተኛ የሆነ ሰራዊትን እያመጣ መካናይዝድ ኃይልን መካናይዝድ ሰራዊትን አገዛዙ እያመጣ እዚህ ጋር እንደምታዩት ካርታው ላይ እንደምታዩት በትልቁ ቀይ ክብ ያደረጉት የሚሌ ከተማ እና አገዛዙ በሚሌ በኩል አድርጎ በአፋር በኩል አድርጎ እጅግ በጣም ከፍተኛ የሆነ ሰራዊት ወደ ወልዲያና ወደ ደሴ እያስገባ ነው። ከፍተኛ የሆነ ሰራዊት አየር ወለዶችን በጣም የታጠቁ ሰራዊትን እያስገባ ነው። ወልዲያን ሙሉ ለሙሉ ነፃ ማውጣት ብቻ ሳይሆን በወልዲያ ላይ ፋኖች ያደረጉትን ከበባ ለመስበር ከወልዲያም አልፎ ከወልዲያ ወደ ባህር ዳር ያለውን መንገድ ለማስለቀቅ ከደሴ ወደ ወልዲያ ያለውን መንገድ ለማስለቀቅ ጥቁር አስፋልቱ ለማስለቀቅ ከፍተኛ የሆነ ኃይል አገዛዙ በአዋሽ በኩል በሚሌ አድርጎ ከሚሌ የተወሰነውን ኃይል በባቲ አድርጎ ወደ ኮምቦልቻ ደሴ እንደገና የተወሰነውን ኃይል ደግሞ በሚሌ አድርጎ ከሚሌ በጭፍራ በኩል አድርጎ ባህራ ገበያ አድርጎ ወደ ወልዲያ በማስገባት እነዚህን አካባቢዎችን ሉዝ ለማድረግ ቆላማው አካባቢዎችን ማለት ነው ሉዝ ለማድረግ ላለማጣት ከፍተኛ ግብግብ አገዛዙ እያደረገ ነው። ስለዚህ አገዛዙ በአሁኑ ጊዜ እየተቆጣጠረ ያለውና እንደፈለገ ፕሮቪዥን ስንቅና ትጥቅ እያመላለሰ ያለው እዚህ በቀይ ያደረኩት በአፋር መንገድ ብቻ ነው። ከአፋር ወደ ሚሌ፣ ከአዋሽ ወደ ሚሌ፣ ከሚሌ ወደ ባቲ በካሳጌታ አድርጎ ወደ ባቲ፣ ከሚሌ በጭፍራ አድርጎ ወደ ሀራ የሚያስገባው መስመር ብቻ ነው። ሌሎች ወደ ወልዲያ የሚያስገቡ፣ ሌሎች ወደ ደሴ የሚያስገቡ መንገዶችን በሙሉ ፋኖች ለቅቀውታል። እና በዚህ መልኩ ነው እንደውም ያለ መረጃዎች የሚጠቁሙት ምንድነው አገዛዙ ምንድነው ያደረገው በምዕራብ በኩል ለአሰብን ለመውረር ነው መሰለኝ ቡሬ ስላችሁ የጎጃም ቡሬ አይደለም። በአዋሽ በአፋር ክልል ያለው ወደ አሰብ ወደ ኤርትራ ከመግባታቸው በፊት ወደ አሰብ ከሚደርሰው ያለው ከተማ ቡሬ ይባላል እና ቡሬ አካባቢ እጅግ በጣም ከፍተኛ የሆነ መካናይዝድ ጦር እዛ አካባቢ ሰፍሮ ነበር እና ያንን አሰብን ለመውረር ያከማቸውን በጣም ግዙፍ መካናይዝድ ኃይል አገዛዙ ወደ ወልዲያ እንዲመጣ ነው ያለው። ያንንም አድርጎ ፋኖችን ግን እንዳሰቡትና እንደጠበቁት መቋቋም አልቻለም። በአሁኑ ጊዜ በወልዲያና በደሴ ስቴልሜት ነው ያለው። አገዛዙም ገብቶ መሄድ አልቻለም። ፋኖችም ደግሞ ያው ጥንቃቄ ባለው መልኩ ከተሞችንም ላለማውደም ከተሞችንም ላለማፍረስ ጥንቃቄ ባለው መልኩ ዊዝደም ባለው መልኩ በአስተዋል ባለው መልኩ ነው እየተንቀሳቀሱ ያሉት። ያለው ሁኔታ ይሄን ይመስላል። አድማጮቻችን፣ ተመልካቾቻችን ይሄ ነው
እንግዲህ ይሄንን ካልኩ በኋላ ወደ 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 ወልዲያ ልምጣ። ወደ ወልዲያና ወደ ደሴ ልምጣ። እዚህ ጋር የምትመለከቱት አድማጮቻችን፣ ተመልካቾቻችን እንደው አንዳንዴ ምስል ሲኖር ጥሩ ነው እና ወልዲያ ከተማን ነው እዚህ ጋር የምናየው። ወልዲያ ከተማ ወደ ወልዲያ ከተማ የሚያስገቡ 5 በሮች አሉ። አንደኛው ከሳንቃ ከስታይሽ ከባህር ዳር ከደብረ ታቦር የሚመጣው መንገድ አለ አይደለ? በዛ መንገድ በሳንቃ በኩል ወደ ወልዲያ መግባት ይቻላል። ያ መስመር ለአገዛዙ የተዘጋ ነው። ያንን መስመር ፋኖች ሙሉ ለሙሉ ያንን በር ፋኖች ሙሉ ለሙሉ ተቆጣጥረውታል። ኢቭን ወልዲያ ከተማ ውስጥ ወልዲያ ደጃፍ ውስጥ ሁሉ ገብተዋል ፋኖች። ስለዚህ ወልዲያ ከተማ ድንበር ላይ እንደውም ከድንበሩም አልፎ የተወሰኑ ቀበሌዎችን ሁሉ በዚህ መስመር ፋኖች ተቆጣጥረዋል። ሌላው ደግሞ በዛ መንኩል ከአምባሰል ከነወገል ጤና አካባቢ በሚመጣው መስመርም ደግሞ ወደ ወልዲያ የሚያስገባ መስመር አለ። ያንንም መስመር እንዳለ የጉባ ላፍቶ በወልዲያ ዙሪያ ያለው ወረዳ የጉባ ላፍቶ አይደለም የሚባለው፣ የጉባ ላፍቶ በርካታ ቀበሌዎችንም ፋኖች ስለተቆጣጠሩ በዛ መስመር ያለውን በር ዘግተውታል። ሶስተኛው በመርሳ በኩል ነው። መርሳ ማለት የሀብሩ ወረዳ ዋና ከተማ ናት። ከወልዲያ ወደ ሰሜን ያለው ወደ ደቡብ ያለው ማለት ነው። በደሴ ወልዲያ መስመር አንዱ ከተማ መርሳ ከተማ ነው እና በመርሳ ከተማንም ፋኖች ተቆጣጥረዋል። የሀብሩ ወረዳ ዋና ከተማ ማለት ነው። ስለዚህ በመርሳ በኩል ይሄ በዋናው መንገድ አለ አይደለ? በዋናው በኩል መንገድም ፋኖች መግባት አይችሉም። ከመርሳ በሁለት መንገድ ነው ወደ ወልዲያ የሚገባው። ሁለቱንም መንገዶች ፋኖች ዘግተውታል፣ በሩን ዘግተውታል። እንግዲህ የቀረው መንገድ ከአምስት በሮች አንዱ ብቻ ነው አሁን በአሁኑ ጊዜ አገዛዙ እንደ ልብ እየተጠቀመበት ያለው። እሱም ቅድም እንዳልኳችሁ በሚሌ በኩል አድርጎ በጭፍራ በኩል አድርጎ በሀራ ገበያ አድርጎ ወደ ወልዲያ የሚያስገባው መስመር አለ። በዛ መስመር ነው ከፍተኛ ኃይል ወደ ወልዲያ እንዲገባ ያደረገው። እጅግ ግዙፍ የሆነ ኃይል አድማጮቻችን፣ ተመልካቾቻችን ወልዲያ ውስጥ እንዲሰፍር ተደርጓል። ወልዲያን በአሁኑ ጊዜ መከላከያ ከፍተኛ ሰራዊት አከማችቶበታል። ከፍተኛ ሰራዊት ስላከማቸበት ከባባድ መሳሪያዎች፣ ታንኮች፣ ምናምኖች ሁሉ በቃ በብዙ ነገር ስለታጠረ ከተማው ውስጥ ውጊያ ማድረግ አልቻለም። ፋኖች ጥንቃቄ ባለው መልኩ ነው እየተጓዙ ያሉት። ስለዚህ እዚህ አካባቢ ከወልዲያ እንዳይወጣ አድርገውት ወልዲያ ዙሪያውን አጥረው እየጠበቁ ነው ያሉት። አገዛዙ ይህንን የተዘጉ በሮችን ለማስከፈት እንግዲህ ላለፉት 5 ቀናት ማለት ይቻላል ላለፉት 5 ቀናት መካናይዝድ ጦር ተጠቅሞ ከፍተኛ ውጊያ፣ ከፍተኛ ትንቅንቅ እያደረገ ነው። እስካሁን አልተሳካለትም። ሁኔታው በዚህ ይቀጥላል። ፋኖቹ ገፍተው ይመጡና ወልዲያ ከተማን መቆጣጠር ይችላሉ። ነገር ግን ከፍተኛ መስዋዕትነት ነው የሚያስከፍላቸው። ከተማዋንም ለአደጋና ለመፍረስ ሊያደርሳት ይችላል። ስለዚህ ያንን ከግምት በማስገባት ምናልባትም ፋኖች በወልዲያ ገፍተው ላይሄዱ ይችላሉ የሚል ግምት አለኝ። አገዛዙ ደግሞ የበለጠ ተጨማሪ ኃይል ልኮ እነዚህን መንገዶች ሊያስከፍት ይችላል። ይችል ይሆናል ግን አይመስለኝም። ለምን አሁን ፋኖች ፊት ለፊት አገዛዙን የማይገጥሙት የወልዲያ ከተማን ደህንነትም ለመጠበቅ ነው። አሁን አገዛዙ ከወልዲያ ከተማ ከወጣላቸው ይደመስሱታል። ስለዚህ ያንን የማድረግ አቅም ይኖራል ብዬ እኔ አላስብም። ይሄ እንግዲህ ወልዲያ ነው። ወደ ደሴ ልምጣላችሁ። እዚህ ጋር የምታዩት ደሴ ከተማ ነው። እንግዲህ ደሴ ከተማ እንደምታዩት ከደሴ ከተማ በስተሰሜን ያሉት የቢስቲማና የሐይቅ ከተሞች አሉ እና ቢስቲማና ሐይቅ ከተሞች የአማራ ፋኖች እነዚህ ከተሞች ቀርበዋል። ሐይቅ የተውለደሬ ወረዳ ዋና ከተማ ናት። ቢስቲማ ደግሞ የወረባቦ ወረዳ ዋና ከተማ ናት እና እነዚህ ከተሞች ውስጥ ፋኖች በከተሞቹ ውስጥ ሰሜናዊ ቀበሌዎች እንዲሁም በከተሞቹ ዙሪያ እንቅስቃሴ እያደረጉ
ለምን ከነዚህ ከተሞች በስተሰሜን ያሉትን አካባቢዎች ፋኖች ተቆጣጥረውታል። አሁን ከሀይቅ በስተሰሜን ያሉት እንደነ ውጫሌ፣ እንደነ ውርጌሳ፣ እንደነ መርሳ ያሉ ከተሞችን ፋኖች ተቆጣጥረዋል። ስለዚህ ፋኖች ቢስቲማ ከተማንና ተውለደሬ ምንድነው ሀይቅ ከተማን መቆጣጠር ከቻሉ ቀጥታ ወደ ታች ይወርዳሉ ማለት ነው። ለደሴ እና ለኮምቦልቻ በስተሰሜን በኩል እየቀረቡ ነው የሚመጡት። ስለዚህ ያ እንቅስቃሴ በፋኖች ዘንድ አለ። በተጨማሪም ደግሞ እዚህ ጋር እንደምታዩት የኩታበር ወረዳ በፋኖች ቁጥጥር ስር ወድቃለች። ኩታበር ማለት ደሴ በስተሰሜን ምዕራብ ያለች ከተማ ናት። ኩታበር ወረዳውም እንዳለ በፋኖች ስር ወድቋል እና ከኩታበር አልፎም ደግሞ ፋኖች ቦሩ ሜዳንም እንደዚሁ በኩታበር እና በደሴ መካከል ያለው የደሴ ሰበርብ የደሴን በቃ አሁን ለምሳሌ አዲስ አበባ አለ፣ አዲስ አበባ ዱከም እንል የለ፣ አዲስ አበባ ለገጣፎ እንል የለ፣ ደሴ ቦሩ ሜዳ እንላለን እና የደሴ አዋሳኝ የሆነ ቦሩ ሜዳንም ፋኖች ተቆጣጥረውታል። ይሄ ቦሩ ሜዳ የሚባለው አካባቢ አድማጮቻችን፣ ተመልካቾቻችን እጅግ በጣም ከወያኔዎች ጋር በጣም ለሳምንት ነው ለምናምን ከፍተኛ ውጊያ የተደረገበት ቦታ ነው እና ይህንን ቦታ ፋኖች ተቆጣጥረውታል። ስለዚህ በዚህ መስመር ደሴ ደጃፍ ደሴ ከተማ ውስጥም ባይገቡ ደሴ ዙሪያ ላይ በዚህ ደጃፍ ፋኖች ደርሰዋል። በሰሜን ምዕራብ በኩል ደርሰዋል። እንደገና ደግሞ አድማጮቻችን ተመልካቾቻችን በደቡብ ምዕራብ በኩል በጉጉፍታ በኩል ከወረይሉ የሚመጣው መስመር አለ። እንደገና ደግሞ ከመካነ ሰላም የሚመጣው መስመር አለ። እነዚህ ሁለት መስመሮች ጉጉፍቱ ከተማ ላይ ይገናኛሉ። ስለዚህ ጉጉፍቱ ከተማ ሁለት መንገዶችን የምታገናኝ ከተማ ናት። የጉጉፍቱ ከተማን ፋኖች ተቆጣጥረዋታል። ለምን? ሁለት ከተሞችን የምታገናኝ ናት። ስለዚህ ከጉጉፍቱ ቀጥታ ወደ ደሴ ፋኖች ግስጋሴ አድርገው በዛ መስመርም ያለውን መስመር ምን አድርገውታል? ዘግተውታል። ስለዚህ በአሁኑ ጊዜ ወደ ደሴ አገዛዙ ኃይል ሊያስገባ የሚችለው በሸዋ በኩል ከታች ሊያስገባ አይችልም። ከሚሴ ያለውን ኃይል ከሚሴ አካባቢ ያለውን ኃይል ኮምቦልቻና ደሴን እንዲያግዙ ከከሚሴ ማምጣት ይችላል። ነገር ግን ከከሚሴ አልፎ ወደታች እንደነ አጣዬ፣ እንደነ ሸዋሮቢት፣ እንደነ ደብረሲና የመሳሰሉ ቦታዎች በዛ የሸዋ ፋኖችም ስለሚንቀሳቀሱ በዛ መስመር በደብረ ብርሃን መልኩ መስመር ኃይል ማስገባት አይችልም መንቀስ። ስለዚህ አገዛዙ ያለው ብቸኛ መንገድ ሪኢንፎርስመንት ለማድረግ ኃይል ስንቅና ትጥቅ ለታጣቂዎቹ ለመስጠት ያለው ብቸኛ መስመር አሁንም በሚሌ በኩል አድርጎ በሚሌ ካሳጌታ ከዛ ምንድነው ባቲ አድርጎ ኮምቦልቻ አድርጎ በዛ በኩል መምጣት ብቻ ነው ተመልካቾቻችን። እና እንግዲህ ይሄ የሚያሳያችሁ ምን ያህል ውጊያው የፋኖ እንቅስቃሴ ምን ያህል ወደ ከዚህ በፊት ታይቶና ታስቦ በማይታወቅ መልኩ በደሴና በወልዲያ ዙሪያ እንደደረሰ የሚያሳይ ነው። ደሴ አካባቢና ወልዲያ ዙሪያ ያሉ አካባቢ እዛ አካባቢ ያሉ የብልጽግና ሰዎች ልክ አርሲና ባሌ አዲስ አበባ ያሉ ይመስል አምቦ ያሉ ይመስል በቃ የወደ ብልጽግና ስትሮንግሆልድ ያለበት ቦታ ያሉ ይመስል ነበረ የሚዝናኑት። እንደ ልብ እኮ ነው ደሴ የሚሄዱት፣ እንደ ልብ ነው ወልዲያ የሚሄዱት የነበረው። አሁን ግን በርካታ የብልጽግና ሰዎች የብልጽግና ደጋፊዎች ከብልጽግና የሚገናኙ ደሴ ውስጥ ሆነው ፋኖን የሚሳደቡ የነበሩ በሙሉ ሻንጣቸውን ሰንቀው ወደ አዲስ አበባ ሽሽት። ለምን? ደሴ ውስጥ ምን ሆነ? ደሴ ውስጥ ውጥረት ሰፈነ። በማንኛውም ጊዜ ደሴ ከተማ ውስጥ ፋኖች ሊገቡ እንደሚችል ታወቀ። በማንኛውም ጊዜ ወልዲያ ከተማ ውስጥ ፋኖች ሊገቡ እንደሚችል ታወቀ። መከላከያ መካናይዝድ የሆነ ጦር ሁሉ እዛ አካባቢ አሰማርቶ ፋኖችን መግፋት አልቻለም። እና አሁን ያለው ሁኔታ እንግዲህ አድማጮቻችን፣ ተመልካቾቻችን ይሄን ይመስላል። እንግዲህ ከዚህ የምንማረው ምንድን ነው? ፋኖች ጠፍተዋል፣ ፋኖች ተደምስሰዋል፣ ፋኖች ዋጋ የላቸውም ተብሎ ይባል የነበረው ነገር በሙሉ ውሸት እንደሆነ ነው። ሁለተኛ ይሄ የተያዙ ከተሞችን ብቻ አይደለም፣ አገዛዙ ከፍተኛ የሆነ ሰራዊቱን ነው ያለ፣ ትልቅ ኃይል ነው ያለ፣ እጅግ በጣም በርካታ ትጥቅና ስንቅ ራሽን ነው ያለ። እንደነ ኮሎኔል ሀብታሙ አሰፋ የሚባል ሁለት ኮሎኔሎች ሞተዋል፣ አንድ ኮሎኔል ቆስሏል፣ አንድ ኮሎኔል ተማርኳል። ብዙ ኮሎኔሎች አድማጮቻችን፣ ተመልካቾቻችን ከጥቅም ውጭ ሆነዋል።
አገዛዙ ያደራጃቸው ሚሊሻዎች፣ አድማ በተናዎች ምናምን የነሱ አለቆች፣ አዛዦች በሙሉ የተገደሉ ህይወታቸውን ያጡ ብዙ ናቸው። በርካታ አድማ በታኝ፣ በርካታ ሚሊሻ እጁን ለፋኖ ሰጥቷል። በርካታ የብልጽግና ሰዎች ህዝቡን ሲያስጨንቁ የነበሩ የአማራ ብልጽግና የወረዳ የዞን የምናምን አመራሮች በሙሉ በፋኖ ተይዘዋል እና ፋኖች በተቆጣጠሯቸው አካባቢዎች ደግሞ ህዝቡን በሰላም እያስተዳደሩ ህግና ስርዓት አውጥተው ህዝብን በሰላም እያስተዳደሩ። አንድ ቪዲዮ አይቻለሁ። መርሳ ላይ በማይክሮፎን ባንኮችን የሰው ንብረትን የምትዘርፉ በሙሉ እርምጃ እንወስዳለን ብለው በማይክሮፎን ሲያስጠነቅቁ አይተናል። እና ምንም እስካሁን ድረስ ከመስከረም 14 ጀምሮ በእነዚህ ሁሉ ከተሞች ፋኖች ተቆጣጥረው ህዝቡን እያስተማሩ ከህዝቡ ጋር ውይይት እያደረጉ ከህዝቡ ጋር አንዳንድ ስራዎችን እየሰሩ ምንም የተሰራ በደልም ግፍም እስካሁን አልሰማንም። እና ፍትሐዊ በሆነ መንገድ ህዝቡን እያስተዳደሩ ያለበት ሁኔታ ነው ያለው። እንግዲህ እያወራን ያለነው ስለ አንድ ትልቅ ፕላን ሰመራይዝ ለማድረግ ነገሩን ለማጠቃለል ላሊበላ፣ ጋሸና የመሳሰሉ ከተሞች የተከበቡ ከተሞች ናቸው። በማንኛውም ጊዜ በፋኖ እጅ የመሆን እድላቸው ሰፊ ነው። እንደነ ወግዲ፣ እንደነ ከላላ፣ ወረይሉ የመሳሰሉ አካባቢዎች ማንኛውም ጊዜ ፋኖች ይቆጣጠሯቸዋል። እዛ አካባቢ ኦፕሬሽኖች ያደረጉ መረጃው ስለሌለኝ ነው። ይህን ጊዜ በአረንጓዴ ሊከበቡ ይችሉ ነበረ። ሐይቅና ቢስቲማም እንደዚሁ ፋኖች በእነዚህ ከተሞች አካባቢ ቀርበዋል። ጭፍራ፣ ሐራ ገበያ፣ ኮምቦልቻ፣ ባቲ፣ ከሚሴ የመሳሰሉ አካባቢዎችም እንደዚሁ በአገዛዙ ስር ናቸው። ነገር ግን ፋኖች ወደ እነዚህ አካባቢዎችም እየቀረቡ ነው። ይህንን ልብ ልንል ይገባል። እና በአጭር ጊዜ ውስጥ በዚህ መልኩ ፋኖች በተለይ የሸዋ ፋኖች የወሎ ፋኖች እንዲህ አይነት ኦፕሬሽን ማድረጋቸው በጣም ብዙዎቻችንን ያስገረመ ብዙዎቻችንን ያስደንበት በጥሩ መልኩ ፖዚቲቭ ወይ ያስደነገጠ እጆቻችንን አፋችን ላይ እንድናደርግ ያደረገ በጣም አስደናቂ አስደማሚ ስራ ነው። የወሎ ፋኖች በሻለቃ ምሬ ወዳጆ የሚመሩት በሻለቃ ድርሳን ብርሃኔ የሚመሩት የወሎ ፋኖች ያደረጉት በብዙሃኖች ዘንድ አነጋጋሪ እየሆኑ ነው የመጡት። እዚህ ጋር ነው ካርታውን ካነሱ አይቀር ከሸዋ ወደ ሸዋ በምንሄድበት ጊዜ እዚህ ጋር እንደምታዩት የአገዛዙ ከሚሴን አሁንም በአገዛዙ ስር ነው ያለችው። መኮይ የአንጾቂያ ገምዛ ወረዳ ዋና ከተማ በአገዛዙ ስር ነው ያለችው። በመኮይ ከፍተኛ የሆነ ወታደራዊ ካምፕ አለ። እዛ አካባቢ የአማራ ፋኖ ጎን ሸዋ ጠቅላይ ግዛት እዝ የእስቴ ጎማ ክፍለ ጦር እዛ አካባቢ ይንቀሳቀሳል። ከዛ ወደ ወረይሉ አካባቢ ከወረይሉ ወረድ ስንል ጊሼ ራቤል በአማራ ፋኖ አሳምነው እዝ ስር ነው ያለችው። እዛ አካባቢ የአማራ ፋኖ አሳምነው እዝ ይንቀሳቀሳል። ወደ ታች በምንሄድበት ጊዜ የአጣዬ ከተማ የመሃል ሜዳ ከተማ አሁንም በአገዛዙ ስር ነው ያሉት። መሃል ሜዳ ከተማ በአገዛዙ ስር ነው ያሉት። በቢጫ ያደረኳቸው አቅራቢያቸው ውጊያ ስላለ ነው። የማጀቴ ከተማ በፋኖቹ በአፋብኃ ሙሉ ቁጥጥር ስር ነው ያለችው። እንግዲህ ሸዋ ውስጥም እንደዚሁ ተመሳሳይ የሆነ ኦፕሬሽን ይኖራል ብለን እንጠብቃለን። እንግዲህ እንዳልኳችሁ ነው። በወሎ ያየነውን አይነት እንቅስቃሴ በጎንደርም በጎጃምም በሸዋም አላየንም። ያ ደግሞ የራሱ የሆነ ምክንያት አለው። የራሱ የሆነ ወታደራዊ ምክንያት፣ ፖለቲካዊ ምክንያት፣ የራሳቸው እነሱ የሚያውቁት ምክንያቶች አሉ። ነገር ግን ከዚህ ማየት የቻልነው በአንድ ጠቅላይ ግዛት እዝ ብቻ የወሎ ፋኖች ብቻ አንድነታቸውን አረጋግጠው አንድ ሆነው ተቀናጅተው በላስታ በአማራ ሳይንት በቦረና በደሴ በተለያዩ ቦታዎች ተቀናጅተው በአንድ ኮማንድ ስር ሆነው ሲንቀሳቀሱ ይሄን አይነት ውጤት ከተገኘ ጎንደርም ጎጃምም ሸዋም አንድነታቸውን አረጋግጠው በቅንጅት ቢንቀሳቀሱ ምን ሊፈጠር እንደሚችል እስቲ ያስቡት።
ለዚህ ነው ብዙ ጊዜ ፋኖ ጠንካራ ኃይል ነው፣ ፋኖ ለኢትዮጵያ ብቻ ሳይሆን ለአፍሪካ የሚበቃ ኃይል ነው ብዬ ብዙ ጊዜ የምናገረው በዚህ ምክንያት። ፋኖ ጋር የሚያስፈልገው መተባበር፣ ቅንጅት፣ አንድ መሆን፣ አንድ ኮማንድ መሆን ነው። አንድነት ነው የሚያስፈልገው። አንድነታቸውን ካረጋገጡ፣ አንድነታቸውን እውን ካደረጉ ሌላው ነገር በሙሉ እዳው ገብስ ነው ብዬ የምናገረው በዚህ ምክንያት ነው። ወሎችም ያሳዩን ይሄንን ነው። እና የወሎቹ ኦፕሬሽን አድማጮቻችን፣ ተመልካቾቻችን፣ የወሎቹ ኦፕሬሽን መሬት ላይ የተገኘ ወታደራዊ ድል ብቻ አይደለም። የወሎ ኦፕሬሽን ፖለቲካዊ ድልም በአገዛዙ ካምፕ ውስጥ ትልቅ ድንጋጤን የፈጠረ ተረባርበው ነው እንዳልኳችሁ ደሴንና ኮምቦልቻን ላለማስያዝ ከፍተኛ የሆነ የድሮን ድሮኖች እዛ አካባቢ በቃ ወልዲያና ደሴ ላይ ድሮኖች 24 ሰዓት 7 ቀን እየተንቀሳቀሱ ፋኖች ደግሞ ያው አገዛዙ የድሮን ጥቃት እንደሚያደርግ ስላወቁ ለድሮን ጥቃት ሰለባ ላለመሆን ጥንቃቄ ባለው መልኩ ነው እየተንቀሳቀሱ ያሉ። ስለዚህ በድሮን ጥቃት የሚፈጽማቸው ነገሮች በሙሉ ፋኖችን እያገኛል። ነገር ግን ንጹሐን ዜጎችን ነው አገዛዙ እየገደለ ያለ። ስለዚህ አገዛዙ አሁን ወልዲያን እየጠበቀ ያለው በድሮን በመካናይዝድ ጦርና በድሮን ነው እየጠበቀ ያለው። ደሴን እየጠበቀ ያለው በድሮን በመካናይዝድ ጦር ነው እየጠበቀ ያለው። ያሉ ድሮኖች ደሴ ዙሪያና ወልዲያ ዙሪያ ላይ እየተደረጉ ያሉት። እንግዲህ አስቡት፣ በጎጃምም በጎንደርም በወሎም በተለያዩ በሌሎች ቦታዎችም ኦፕሬሽን ቢደረግ አገዛዙ ኃይሉን ምን ይሆናል ማለት ነው? የአገዛዙን የድሮን ኃይል የጦር ጀት ኃይል ምን እናደርገዋለን? እንበታትነዋለን። ስለዚህ ተመሳሳይ የሆነ ኦፕሬሽን በሌሎቹ ጠቅላይ ግዛቶች መኖራቸው በሌላ መልኩ እነ ደሴና እነ ወልዲያ ሙሉ ለሙሉ በፋኖ እጅ እንዲገቡ እድል የሚፈጠር ነው፣ የሚረዳ ነው። ስለዚህ በዛ ረገድ ስራዎች ይሰራሉ ብዬ አስባለሁ። በሚቀጥለው ዝግጅቴ አድማጮቻችን፣ ተመልካቾቻችን የወሎ ፋኖዎች ለምን እንደዚህ ሰጠን ሊጠናከሩ ቻሉ በሚል ርዕስ ስር አንዳንድ መረጃዎችን ይዤላችሁ መጥቻለሁ። ለዛሬ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።